ወይ በሲ አንተ በስንቱ ምንድነው እንዴ አስደነገጥሽ ከየት ነው የመጣሽው እንዴ ኮቴ የለሽም እንዴ ኮቴም የሚሰማው እኮ በደመ ነፍስ ላልቆመ ሰው ነው ደመ ነፍስ ምንድነው በጠዋት ስለ ደም የምታወሪው አሁን ደሙን ተውና ምንድነው እንደዚህ ያስተከዘ ህልሜን እየኖርኩት ነበር ሂሩቴ ህልሜን በቁም ነው እንዴ ታዲያ ህልምህን የምትኖረው እቺ ደግሞ ተኝቼ ያየሁትን ህልም ታዲያ ተኝቼ ነው እንደምኖረው ወይ ህልም አይተ ነው እንዴ በስዬ ታዲያ ምን ብታይ ነው እንደዚህ አፍዝዞ ያስቀረስቲ ልገሪ ህልም ቢሉሽ ህልም ነው እንዴ ይኸውልሽ ረብጣ ብር በቃ የዘር ማንዘራችንን ታሪክ ባንዴ የሚለውጥ ይሄ የታሰረ ጥራሱ ብር ላይ ሲወርድ ሲዘንብብኝ ያደሩ ሂሩቴ ምን ነው ባልነቃው የሚያሰኝል በስዬ ህልም ልምባል ምን ማለት ነው ህልም እውን እንዳይሆን መመኘት ማለት ነው ምን አንቺ ይሄን ያህል ክፉ ነሽ እንዴ ምን ይሄን ያህል ባልፈልኝ እኔ ብቻዬን አልበላው የኔ ታሪክ ሲለወጥ ያንቺም ይለወጣል በስዬ በህልም ንብረት ገንዘብ ይሄ ሀብት ምናምን እኮ ልጅ ማለት ነው ልጅ ደግሞ በዚህ ሰዓት አያስፈልገንም ታውቃለህ ምን ነው የምታወሪው ማይገናኝ ነገር ማገናኘት ስትወጂ እንዴ ረብጣ ብር ከልጅ ጋር ታገናኝብኛለሽ እንዴ ድሮስ ለማይሆን ሰው ህልሜ መናገሬ በስዬ ሞተ ምረኝ እኮ ነው ለማየ እንደው ይኸውልሽ ቤተሰቦችሽን ህልሜ ላይ አታስገብብኝ በቃ ድሮም ይሄ ካረጀ ያፈጀ አስተሳሰብ ያለው ቤተሰብ የመጣ ሰው ምን ይጠበቃል እጭ ልጅ ያሳይ እንደው ፈጣሪ አመላክተ አሁን እንደው ልጅና ገንዘብ ምን ያገናኘዋል እኔ እኮ ሂሩቴ አንዳንዴ በጣም ነው ግርም የምትለኝ ዛሬም የእናት አባቷ ወግና አጉል ፍልስፍና አለቀቃት ህልም በል ትለኛለች እንዴ አለልም ለምንድን ነው የምለው ይሄን ህልሙን እሷ አይታው ቢሆን ኖሮ በገንዘቡ ቀኑን ሙሉ እቅድ ስታወጣ ነበር የምትውለው ብቻ ምን አለፋ ወንድሜ ታሪክ ሊቀየር ነው ሊቆጠር ነው ማለት ይሄ ገንዘብ በማንም ይምጣኒ ምን አገባኝ ብቻ ህልሜን ሆነ ያርግልኝ እንጂ ጤና ይስጥልኝ ወይ ጤናቴ እንዲሆኛ ያየኝ ጤና ትመኝልኛለህ ተይ እንጂ እኔት አሁን ነው እንጂ ላንቺ ጤና መመኘት ምን እያልሽ ነው ይልቅ እሱን ተውና የት አለ ማን በስንቱ ነው ኧረ ገና አልገባም አንቺም እኮ ከጽዳቶች እኩል ነው የገባሽው ሁኔታሽ ግን ጥሩ አይመስልም በሰላም ነው እያሾፍክብኝ ነው አይደል ምን ነው አሁን ደህና የሚመስለው እንዲሁኝ ያየኝ እንደው ደህና አትመስኝም ትለኛለህ የኔት አስጨነቅሽኝ እኮ በስንቱን ለምንድን ነው የፈለግሽው ፕሮግራም ሊሰራልሽ ነው ለግል ጉዳይ ነው የፈለኩት ይሄ ደግሞ አንተን አይመለከትም ካልተመለከተ የታዲያ ራሳችሁ በውጭ ጨርሷ እኔ ለምን ታደርቅኛለሽ እሺ ስልክ ቁጥሩን ስጠኝ አልሰጥም የሱ ስልክ ቁጥር ዝም ብሎ አይሰጥም መጀመሪያ አንቺ ማነሽ ሲቀጥል ደግሞ ለምንድን ነው የፈለግሽው እነዚህ ዝርዝር ጉዳዮች ሳይሟሉ ስልክ ዝም ብሎ አይሰጥም እሱም መምረጥ ትክክል ነበር አየህ ይሄኔ ሰነፍ ሰራተኛችሁ ቢሆን ኖሮ ይሄን ያክል አትጠነቀቁለትም ነበር ተይ እሱን ተይው ምንም ቢሆን ግን አሳልፈን አንሰጠው ቢሮክራሲ ትወዳለህ ልበል ለሰርቪ ነው እንደ መጣሽው በሌሊት ቆይ ማን ነው የላከሽ አንቺስ ማን ነሽ ማንነቴ እንኳን ለጊዜው ይቆይ ግን መጥቼ እንደነበረ ሲመጣ ንገርልኝሽ ተመልሼ እመጣለሁ ንገርልኝ እንዴ ሴትዮ ቢሮዬ ውስጥ ልትወልጂው ነው እንዴ አይደለም ወይ ውጋት ነው ወይ ዶክተሮች እኮ እንዳላረግዝ ከባድ ማስጠንቀቂያ ሰጥተውኝ ነበር ታዲያ ለምንድን ነው ያረገሽው እሱ ነው እንደዚህ ጉድ የሰራኝ ይሄን ሁሉ ነገር እያወቀ ይሄው ካጠገቤ እንደሚሆን ሰው ጉድ ሰራኝ ቆይ ማን ነው እሱ እንዴ ምንድነው እኔን በማላውቀው ጉዳይ አስጨነቅሽኝ እኮ በስንቱ ነው የፈለኩት ለዚህ ጉዳይ አይደል እንደው አንዴ በስንቱ ላገኘው እንጂ ከዛ በኋላ ሁሉም ነገር ይስተካከላል በፍጹም
በስንቱ እንዲህ ያደርግ በጭራሽ። ይችን 3 ቀን በጣም እየደከመኝ ነው። ከመውለዴ በፊት በስንቱ ማግኘት አለብኝ። ለማንኛውም ተመልሼ እመጣለሁ። መልካም ቀን። ባይሆን እስከዚያው ድረስ አድራሻሽን ስጪኝ። ስማ፣ እኔ ስለ ራሴ የማልጠነቅቅ ጅል ሰው መስላለሁ? ዶክተሮቹ ሰጡኝ ካልሽው ማስጠንቀቂያ አንጻር ሲታይ አዎ። እሱን እንኳን ተው። ለማንኛውም በስንቱ ሳገኝ ሁሉም ነገር ይስተካከላል። ደህና ዋል። አይ በስንቱ አንድ ቀንም አያስገድለኝም። በስቴ አንተ በስቴ እንዴ ምን ሆነ ነው እንደዛ? ቀውስ አለቃ ለምን አፏጭ ታጠራኝ? ምንድን ነው የሚያስጮህ? ለምንድን ነው ስልክ ማታነሳው? መች ደወልክልኝ? እኔ ከመጠየቅ ስልክህ ነው። ምን ሆነሃል? 40 ሚስኮል ገለታ እንዴ ገለታ ግን በደህና ነው ወይ ብለህ እንዳትጠይቀኝ። በደህና ብትሆንማ ይሄን ያህል ጊዜ አትደውልም። ተቀመጥ፣ ችግር ተፈጥሯል። ተቀመጥ። የምን ችግር? እኔ የምልህ ከሌላ ሴት ጋር ግንኙነት አለ እንዴ? ከሌላ ሴት ጋር ግንኙነት አለ ወይ? አዎ እንዴ ታዲያስ ካለኝ እንጂ እንደ ሰው አይደለው እንዴ? አንተ ሰው ጥያቄ ገብቶሃል? ገብቶኝ። ለምንድን ነው የምታሾካሽከው? ገብቶኛል ጥያቄው። እና እንደ ንስሐ ቆጥረው ነው ደረትህን ነፍተህ ነውርህን በድፍረት የምትመሰክርልኝ? ያው ለንስሐ አባት ምንም አይደበቅም ብዬ ነው። በስንቱ አትቀልድ። እኔ የትም ስትንዘላዘል ላቆሸሽከው ነፍስ ተጠያቂ መሆን አልፈልግም። ስትንዘላዘል ያቆሸሽከው እንዴ? እኔ እኮ ጨዋታ መስሎኝ ነው ጌታዬ። ጨዋታ እንኳን የሚያብረኝ እንደው በዚህ ጉዳይ ይቀለዳል? ታዲያ ምንድን ነው በቀጥታ ነገረኛ? እኔ እኮ ግራ አጋባኝ። አንዲት ድንገት አረገዝኩ ያለች ነፍሰ ጡር ቢሮ ድረስ መታ ነበር። አይ ገለታ፣ ያለ ዕቅድ አረገዝኩ ከሚሉ ሴቶች ይሰውር። ለመሰወር እንኳን ጊዜው ረፍዷል። ታዲያ ምን ፈልጋ ነው ቢሮ የመጣችው? ከአንተ ነው ያረገዝኩት እያለች ነው። ወይኔ ገለታ፣ በዚህ ዕድሜ እንደ አንተ ባለጌ ነህ እንዴ? እንደው ቢያንስ እንደው ለህፃናት ልጆች ለምስኪኑ እንኳን አታዝንም? በጣም ነው ያዘንኩት፣ በጣም ነው ያፈርኩብህ ገለታ። ይሄንን ካንተ አልጠብቅም። በስንቴ ምንድን ነው የምታወራው? ልጅቷ ከበስንቱ ነው ያረገዝኩት ብላ ፈንጭታብኝ ነው ሄደችው። በኋላ መልሳለሁ ብላለች። በምትመልስበት መንገድ መልስ እንግዲህ። እና አመንካት ወይ? አያደርገውም ብዬ ለመከራከር ጊዜ አልሰጠችኝም። ምን ነው አምላኬ፣ ለእኔ ሲሆን ነው ህልም በዚህ ፍጥነት መፍታት? ምናልባት ምንም አላልኩም። እና መቼ እመጣለሁ አለች? መቼ እመለሳለሁ አለች? እሱን እንኳን አልነገረችኝም፣ ግን እመለሳለሁ ነው ያለችው። እሺ እንደው ቢያንስ አድራሻውን እንኳን አትቀበልም? እኔ የግል ጣጣህን ልፈታ አይደለም እዚህ የተቀመጥኩት። ብቻ ተመልሳ ስትመጣ ነገሮች ሰው ሳይሰማ እዛው እፍና አድርገህ ጨርሰው። ቆይ ግን አንተ እንደው ቢቀርብህስ በስንቴ መንዘላዘል ምን ያደርግልሃል? ኧረ ተው በስንቴ፣ ኧረ ተው፣ ኧረ ተው፣ ተው ልብ ግዛ። ምን ሆነ ነው ገለታ? አንተ ማመንካት ማለት ነው? እኔ መቆረጥ አድርጎኝ ነው እንደዚህ አይነት ጣጣ ውስጥ የምገባው? እኔ እሱን አላውቅም። እዚያ ውስጥ ምን እንደከተተ አላውቅም። እዚያው ራስህ ተወጣው። እወጣው? ቀላል እወጣዋለሁ እንዴ? ማንም እየመጣ ልጅ ላስታቅፍ ባለጉን ቁጥር አፌን ከፍቼ የምታቀፍ ጅል እመስላለሁ እንዴ? ቀላል እወጣዋለሁ እንዴ? ተወጣው። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። በስ ዛሬ ምን ሆነሃል? ምን ሆንኩ ደግሞ? መቼ አዘዝኩ? አያው ማዘዝ አይቀርም ብዬ ነዋ። ምን ሆነሃል? በሰላም ነው? አንዳንዴ እኮ ሰው ብቻውን መሆን ይፈልጋል። ለምን አትሆኝም? እሺ በቃ ተወኝ፣ ወደ ስራ ሂድ። እሺ በሴ በሰላም ነው? ስልክ ማታነሳው? በሰላም ነው። ለማንኛውም ልጅቷን አግኝቻት ነበር። አንተም አገኛት? አዎ። እና ነገረች? በደንብ አብራርታ ነው ሁሉንም ነገር ዘርዝራ ነው የነገረች። እና አመንካት? አዎ። ቆይ እንዴት እንዲህ ሊሆን ቻላለች? በእርግጥ እኔም ግልጽ አልሆነልኝም። እሺ የገባህን አስረዳኝ። ጥፋቱ የእሱ ነው የምትለው? እንዴት ነው የኔ ጥፋት የሚሆነው? ቆይ አንተ ከዚህ በፊት ልጅቷን አይተሃት ታውቃለህ?
በርግጥ መልኳ አዲስ አልሆነብኝም። ሂሩቴ ቆይ ሙሌ ጉዳዩን ለሂሩቴ ነግረሃታል እንዴ? አዎ ደውዬ ነግሬያታለሁ። ምን አስቸኮለ? እውነታውን ሳሰማ ምንድነው መቀባጠር? ከኔ መስማት አይቀልም እንዴ? መጀመሪያ ይሄው እየደወለች ነው እንዴ? በስ እኔ እኮ ከልጅቷ ጋር በደንብ ነው ያወራሁት። በጣም ጥሩ ሰው ነች። አንተንም ማሰማጠች ማለት ነው? ገና ለገና አንድ ወፈፌ ከሱ ነው ስላለች ሄዶ መቀባጠር ልክ ነው? ትንሽ አታገናዝብም? ቆይ በስ ተረጋጋ። ስለምንድን ነው የምታወራው? አንተ ስለምንድን ነው የምታወራው? እኔማ የመብራት የዚህ ወር ሂሳብ ስለጨመረብኝ ሄደ አስመርምርልኝ አላልከኝም ብያለሁ። በቃ ሄጄ ሂሳብ ክፍሏን አናግሬያት መጣሁ እንጂ ሌላ ምንም ነገር አልሰማህም? ኧረ እኔ ምንም አልሰማሁም። ጎሽ እንኳንም አልሰማህ። ይኸውልህ ሙሌ አንድ ከባድ ነገር ላማከረህ ነው፣ ግን አደራ ሚስጥር ነው፣ በእኔና በአንተ ብቻ የሚቀር። ምንም ችግር የለውም አማክረኝ። ምን መሰለህ አንዲት ሴት መክሰስ እፈልጋለሁ። ማናት እሷ? አላውቃትም። በስ ባታቆንዞ ነው የሚከሰው? አይደለም የሚከሰው እኮ ጓደኛዬ ነው እና ሙያው ላይ ህግ ላይ ያለ ሰው አማክረልኝ ሲለኝ አንተ መረጥ። ጥሩ ምርጫ ነው። ትክክለኛ ሰው ነው የመረጥከው። በጣም ጥሩ። እሺ ኬዙን ከመጀመሪያው ከስሩ ከምንጩ ጀምረህ ትነግረኛለህ። ኬዙ ምን መሰለህ? እሺ ወዴት ነው? ወደ አንተ መጣሁ። ለሙሌ ምንድን ነው የነገርከው? ምን ሰዓት መጥቶ ነገረሽ? በስዬ በምንም ሰዓት ይሁን ማንን ነው ልትከስ ያሰብከው? ሩቴ ተረጋጊ። ለእኔ እኮ አይደለም ለጓደኛዬ ነው። የቱ ጓደኛ? አታውቂውም? እኔም ማላውቀው ያንተ ጓደኛ የለም። ለምን አይኖርም? ተይ እንጂ። በስንቱ አሁን ትነግረኛለህ ወይስ አትነግረኝም? ምኑን? ከማን ጋር እንደተጣላ ነዋ። ምን ያደርግልሻል? ለቅድመ ዝግጅት። የምን ቅድመ ዝግጅት? ምናልባት ክሱ ዞሮ አንተን የሚያስጠይቅ ቢሆንስ? መዘጋጀት የለብኝም? ክሱ ይዞርብኛል እንዴ? ሊሆን ይችላል። ጉዶኝ ነበራ። ለመሆኑ ተከሳሿ ማን ናት? አላውቃትም። እና ማታውቃትን ሴት ነው ዝም ብለህ ከመሬት ተነስተህ የምትከሰው? አይ ምክንያት አለኝ እኮ። ምንድነው ምክንያት? ልስማው እስኪ። ሂሩቴ ጊዜ ይፈልጋል፣ ጊዜ ይወስዳል። ስንቱ ጊዜ ስንሰጠው ነገሩ ቢከርስ? ምንድነው አንቺ ዝም ብለሽ ነገር የምታካብጂው? ነገርን አቅልሎ ማየት የሚያስከፍለውን ዋጋ ስለማውቅ። በቃ ተይኝ። በቃ አትናገርም እንዴ አንተ? በስንቱ ይኸው ስማ፣ በስንቱ ካልነገርከኝ በአንተ ጉዳይ እጄን እንደማላስገባ ወቀው። አንተ በስንቱ ስም ፈትለ ወርቅ። ይቅርታ አንቱ ልበል አንቺ? አንቱን ብባል አይከፋኝም። እሺ ወይዘሮ ፈትለ ወርቅ ስፖንሰር ለማድረግ ጣቢያችንን ስለመረጡ በቅድሚያ እናመሰግናለን። ምንም አይደል፣ እኛም እናመሰግናለን። ማስታወቂያው አየር ላይ ምን ያህል ጊዜ እንዲቆይላችሁ ነው የምትፈልጉት? ለ3 ወር ይበቃናል። ጥሩ። ባለቤቴ ትንሽ ወግ አጥባቂ ነገር ስለሆነ ምንም አይነት ግነት እንዲታከልበት አንፈልግም። በእውነት እጅግ በጣም አስተዋይ ባለቤት ነው ያለሁት። በጣም አመሰግናለሁ። ያው እንግዲህ ሰርተን እንደጨረስን ቢሮአችሁ ድረስ በመምጣት እናስደምጣችኋለን። ይቅርታ ገልታ ከእንግዳ ጋር እንዴ? ከእንግዳ ጋር በኋላ አንድ ያልገባችኝ ነገር ነበረች። በኋላ ተመለስ። እሺ ከእንግዳ ጋር ነኝ እንዴ? የኔዋ ጉድ ናት እንዴ? በስንቱ ምን ነው ገለታ? ምን ነው ሰው ብትልክብኝ መታለች አትለኝም እንዴ? በስንቴ አንተ በስንቴ አንቺ ገና ለገና በስንቱ ታዋቂ ሰው ነውና ለስሙ ይጠነቀቃል ብለሽ አስበሽ ከሆነ አትድከሚ፣ እንዳማረሽ ይቀራል። በስንቴ ቆይ እኔና አንቺ ለእርግዝና የሚያበቃ ግንኙነት አይደለም፣ አይን ላይን ተያይተን እናውቃለን። ከኔ ጋር ነህ? እኔ ወንድም ወዲያሽ ከአንቺ ጋር ነኝ እንጂ ወንድሜ ትላለች እንዴ? ደግሞ አታፍርም? ይኸውልሽ እሳት የላሰ ጠበቃ ቀጥሬ ፍርድ ቤት ነው የምገትርሽ። የታዋቂ ሰው ስም በማጥፋት ብቻ ሳይሆን የሰው ባል በመመኘት ጭምር እገትርሻለሁ። አለቅሽም። ኧረ እባክህ አንተ ሰውዬ ተረጋጋ። ኧረ ተው ዝም ገለታ ዝም። አፍ የለህም። ልጁ የበስንቱ ነው ብላ ስትነግር አፍን ከፍታ አይደል የሰማኸው? አጥረግርገህ እንደመላክ ስሚ አንቺ የትም ስንዞር ያረገዝሽውን የበስንቱ ነው ስትይ እንደው ትንሽ አታፍሪም? ትንሽ ወንድሜ ጤና የለህም ልበል? አለኝ። ሞልቶ ለሀገር የሚተርፍ ጤና አለኝ። ስሚ እኔ የህዝብ ልጅ ነኝ። ውጭና ጠይቂ። ማንም ሰው ጨዋነቴን ይመሰክርልሻል። እኔ ከዚህ በላይ መታገስ አልችልም። ተዋት፣ ለማመጣት ተዋት።
ስሚ እመለቅሽ እንዳይመስልሽ አድራሻሽን ፈልጌ ቤትሽ ድረስ እመጣልሻለሁ። ጥሩ እኔም አቀባበል አደርግልሃለሁ። የውለት ወይዘሮ ፈትሎ ነገሩ ስላልገባው ነው። የራሱ ጉዳይ ነው። የውለት ምን መሰለት ወይዘሮ ፈትሎ ተዋት፣ አትለማመጣት ተዋት። ይኸው አንተ ዛሬ እንደው ምንላቀቅ እንዳይመስልህ ነግሬሃለሁ። ወይዘሮ ፈትሎ ካዘንክላት እመንላታ የኔ ነው በላት እንዴ። ማን ነው? አቤት ግቡ። የበስንት ቤት ይሄ ነው? አዎ ይሄ ነው። ተመስገን። በስንት መከራ መሰለሽ ፈልጌ 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 ያገኘሁት። ምን ነው በሰላም ነው የፈለግሽው? ኧረ ተይኝ በእናትሽ። ወንዶች እያሉ ደግሞ ምን ሰላም አለ ብለሽ ነው? ለመሆኑ አንቺ ምን ሆነሽ? እኔ ሚስቱ ነኝ። አንቺም አልበል እንዴ? በስንቱ ሚስት አለው እንዴ? አዎ አለው። ምን የለኝም ብሎሽ ነበር እንዴ? በስኪ ቶሎ በይና ስልክ ደውይለት፣ እፈልገዋለሁ። ለምንድን ነው የምደውልለት? የኔም ቤት ጉዳይሽን ትነግሪኝ። አንቺ ነፍሰ ጡር ሴት እንደዚህ ማናገር ጥሩ ነው? ማለት ይቅርታ፣ ልክ ልውጣ ስል የመጣሽው ካላስቸገርኩሽ። እያመመኝ እኮ ነው። ታዲያ እኔ ምን ላድርግ? ጥሪልኝ። ምን ብዬ ነው የምጠራው? ለምን መጀመሪያ ማንነትሽን አትነግሪኝም? ከዚያ በፊት ላናገረው የምፈልገው ነገር አለኝ እኮ። ማን ትፈልጋለሽ ልበለው? ወይኔ ወጋኝ። ምንድነው? አይ ምጥ ሊጀምረኝ ነው መሰለኝ። ወይ በስንቱ እንደዚህ ጉር ታረገኝ። የኔም ቤት ለምን ወደ ሕክምና ቦታ አትሄጂም? ሰላም ለዚህ ቤት ይሁን። ሙሌ ወሽ ናናና ሰው ሲያስፈልገኝ ነው የመጣከው። አሁን ምን አውቃለሁ? ወይ በእናትሽ እንዴት ነው የሚያስጠላው? ወይ በእናትሽ አስወጭልኝ። ወይ ማን ነው? እኔ ምን አውቃለሁ? በስንቱን ጥሩልኝ ነው የምትለው? ይቅርታ የኔም ቤት ተሳስተሽ። ኧረ በእናትህ ዝም በል። አለባበሱ ራሱ እንዴት ያስጠላል። በበስንቱ ማን በበስንቱ ሞት? ጭራሽ በስሙ እየማልሽ ነው? የፊተኛው ጆሮ እያለ የኋለኛው ቀንድ በለጠ አሉ አቦ። ኧረ ጉድ ሆነናል ሙሌ። እና ምን ተሻለ? እኔ ምን አውቃለሁ? ወይ ራይድ ጠርተን እንሰዳት ይሆን እንዴ? ሐሳብ የለሽ ቶፋ መረቅ ያፈሳል አሉ። ደግሞ በዚህ ሰዓት ትተርታለህ እንዴ? ወይ ካልሆነ ለራሱ ደውልለት እንዴ? እሱ ይሻላል። እስቲ ደውልለት። ኧረ በእናትሽ እንደው ውሃ የነካው ፎጣ ስጭኝ እባክሽ። ፎጣ ውሃ የነካው ላምጣልህ። ተይ እንዴ! በኋላ ደግሞ እዚህ ልታረስ ትበልሽ እንዴ? ይሄ ደግሞ አያነሳም እንዴ ስልኩ? ጉድ እኮ ነው ጉድ። ስማ አንተ ለመሆኑ የሴትዮዋ ማንነት ታውቃለህ? ምን ማንነት አላት እቺ? እየዞረች እኔን ስም ታጥፋ እንጂ ደግሞ ምን ማንነት አላት? አረቱ በስንቴ አረቱ አሁን እንኳን ፈር ይቺ የጧቷ ሴትዮዋ አይደለችም። እንዴት? እና ማን ነች ሴትዮዋ? አንቱ የተባለ ባል ያላት የተከበረች ባለ ትዳር ናት። እንዴ? እና ታዲያ ባል ካላት ከበስንቱ ነው ያረገዝኩት እያለች እየዞረች የምታወራው ምንድን ነው? ይቺ የጧቷ አይደለችም አልኩህ እኮ ሰውዬ፣ አትሰማም እንዴ? ምንድን ነው የምታወራው ገለታ? ይቺ አቅም ለሌላቸው ሴቶች በነጻ ጥብቅና የሚቆም ድርጅት አቋቁማ ማስታወቂያ ልታሰራ ነው የመጣችው። ታዲያ ይህንን ቀድመህ አትነግረኝም ነበር እንዴ? ትዕግስት አጣህ? ስንት ጊዜ ነው አረተው ያልኩህ? ኧረ ዝም በል እባክህ። የሆነ ነገር ወርውረህ ናቴን አትለኝም እንዴ? ወይ ጉድ! እሺ ምን ተሻለኝ ታዲያ? የሚሻለውማ ለባሌ ቤት በርከት አድርጋ ስንቅ እንድታዘጋጅልህ መንገድ ነው። ክፉ ነገር አስባለች እንዴ? ኧረ እባክህ እንደዚህ አበሻቅታት ዝም የምትል ይመስልሃል? አበቃል። ያንተ ነገር አበቃ። እዛው ገብተህ መበስበስ ነው። ኧረ ገለታ የሆነ ነገርማ አድርግ። እንደው ከዚህ ጉድ አውጣኝ ገለታ፣ ከዚህ ጉድ አውጣኝ። በስንት የማይነካ ሰው ነው የነካኸው። አብቅቶልሃል አልኩህ እኮ አብቅቶልሃል። ወይ ቅሌት ወይ ዝም ብለህ ታይኛለህ እንዴ? ደግሞ ሄሎ ሂሩቴ፣ ምንድን ነው ጊዜ መደወል? የምን ነፍሰ ጡር ሴት ገለታ? ወይ ጉድ ሆነናል። ሂሩቴ ጉዶኛለሁ ብለህ ራስህ እኔን ጨምረህ እዚህ ጣጣ ውስጥ አታስገባኝ። ሂሩቴ 3 ኪሎ በሶ 3 ኪሎ ቆሎ፣ ጠያቂ ስለሚበዛ ቆሎ በርከት ይበል፣ ሳይበዛ ዳቦ ቆሎም ቢኖር ጥሩ ነው። ገለታ ወይ አጃ ይገባል እንደ እስር ቤት አጃ? አንተ ሰውዬ ጤና የለህም እንዴ? ልትታረም እንጂ ልትታረስ አትገባም እኮ። ሂሩቴ በቃ አጃውን ተይው፣ አትታረስም ነው የሚለኝ። ገለታ እስር ቤቱን በደንብ ያውቀዋል። ሄሎ ሂሩቴ፣ ሄሎ ዘግተዋለች።
በቃ ሄጄ ልስጣ እንግዲህ ምን ላርግ? ይኸውልህ እንደው ምናልባት እንደው ሴትዮዋ ልቧ ራርቶ እንኳን ብትተው የደሞዝ ቅጣቱ የሚቀርልህ እንዳይመስልህ አይቀርም። ዝም ስትል የሆነ ተንኮል እንዳሰብክ ገብቶኛል። እችን እያሰላሰልክ ነው ዝም ያልከኝ እንጂ ልታስቆመኝ ትችል ነበር። ወቻጣው ወይኔ ዙፋን፣ እኔ እኮ መባለጉ ሳይሆን ብልግናውን የገለጸበት ንቀት ነው ያናደደኝ። እንዴ እቤት ድረስ ይላካት ወይ? ስማ አንተ ያየውን ወር እንዳመጣ ነው ደውለህ ይጠራሃል? ይገረም የእህት ጥቃት ትንሽ አንገበግብህ? እኔ እንኳን ከማንገብገብ ይልቅ ግርምት ነው የፈጠረብኝ። አዎ ሞስለቱ። ቆይ አሁን እንደው ምንድነው የሚገርመው? ጉዳዩን እንደኔ ልትረዱ ስለማይችሉ ባይገባችሁ አይገርመኝም። እውነት አንተ ገብቶ ከሆነ አንድ የሚገባ ነገር ተገኘ ማለት ነው። ሰው ማመን ቀብሮ ነው አለች ተኩላ። አባሮ አባዬ ሁለቱም የውሻ ዘሮች ናቸው እኮ ስማቸው ያጣላል። እናንተ ደግሞ ምንድነው በማይረባ ነገር የምትከራከሩት? እኔ ለራሴ ጨንቆኛል። እሺ አሁን ሲመጣ ምንድነው ምለው? እሱ ጉዳዩ ከኛ ጋር ነው የሚነጋገረው፣ ከኛ ጋር ነው። አንቺ ዝም በይ። ኧረ እኔ ጭንቅላቴ ሊፈነዳ ነው። ወይ መኝታ ቤት ልሆን እንደዛ ይሻለኛል። ቁጭ በይ። እሱ በአደባባይ ያደረገው ሳያፍራ አንቺ ምን ሆነሽ ነው የምትደበቀው? ቁጭ። እውነት ነው። እንደውም አንጀቱ እርር እንዲል ምንም እንዳልተፈጠረ አይነት ሆነሽ ነው መቅረብ። ሂሩቴ በስዬ ረፊ ምንድነው? አጅሬው ጧት ለሂሩቴ የነገርካት ህልም የራስ ይኖራል ለካ። የኔ ህልም መቼ ይሰራል ጋሼ? የተሳሳተ ፍቺ ነው። በተግባር እያየ ነው። ማዘርባ እኮ ተውኝ። እኔ ሌላ ጭንቀት አለብኝ ለራሴ። ማይ ተጀመረና ሂሩቴ ሴትዮዋስ? መጸዳጃ ቤት። ጭራሽ ቤተኛ ሆናለች። ቁጡ አስበረደላት። ይሄን አይደለ እንደ የፈለከው? አላምን ብልሃት አንተ ካዲ ነሽ። አራምኛለሁ። ቅሌቴ ምን ብዬ ክዳለሁ? ወይ ምን ነው ይሄን ከምሰማ ፍግም ብዬ ብቀር ምን አለበት? ሰው ይሄን ያህል ቅሌታም ነው ወራዳ ይሆናል? ሄሎ ገለታ። ወይኔ አሎ በስንቴ በቃ ሂሩትን ስንቁጣዩ በላት። ምን ነው ይዘው መግባት ተከለከለ እንዴ? ሴትዮዋ ችግሩ የተፈጠረው ባለመግባባት እንደሆነ ስለተረዳች ይቅርታ አድርጋለች። እውነትህን ነው ገለታ? በጣም አመሰግናለሁ ገለታ። ከጭንቀት ነው የገላገልከኝ። እንዴት ጨንቆኝ ነበር መሰለ። በቃ ሴትዮዋም እዚሁ ስላለች አስረዳትና ይቅርታ ጠይቃታለሁ። የደሞዝ ቅጣቱ ግን አልተረሳም። ቆረጠው ደሞዜን። ተቆረጠ አልተቆረጠ ምን ያደርግልኛል? ዋናው ዓለም አቀፍ ደዴ ነው ገለታ። በጣም አመሰግናለሁ። ሰማችሁት ያለውን አሁን ሰማችሁት? በቅጣት ስም ተቆራጭ ሲያመቻች ሰማችሁት አይደለም? ሰማነው። ጭጭማ ማይጣፈናል ማይጣፋ ሂሩቴ ምንድነው? ያብሯት የመጣ ሰው አለ እንዴ? ጭራሽ ቀን ቶሎ አይመሽም። አንተ ሌሎቹም አሉ። ደጋረክ በሰብሰብ አርጋቸውና አንድ ላይ እናርስልህ። ምን አለበት? ቶሎ በል ሂድ፣ ሰብስባቸው። ቶሎ በል። ወይ በስዬ እንደ መጣ እንዴ? እኔ ማሳላገኘ የሚሄድ መስሎኝ በጣም ጨንቆኝ ነበር። ማነሽ ደግሞ አንቺ? ጎበዝ እንዴት ነው ነገሩ? እማዬ ብዙ ናቸው ያልሽው እውነት ነው ማለት ነው? አንድና ስትል አልነበረ እንዴ? እንደው እባክህን ከጉድ አውጣኝ በስዬ እባክህ። ምን እንዳደርግልሽ ነው የፈለግሽው? ባሌ ጠፍቶብኛል። ባሌ? አዎ እንክብካቤው በዝቶብኝ በጣም ስላስጠላኝ ከቤት አባረረው ነበር። አንቺ ነበርሽ እንደ ቢሮ መተሽ የነበረው? አዎ አለቃ ነገርህ አይደል? ወይኔ በስንቱ በአንቺ ምክንያት ስንት ጉድ ውስጥ እንደገባው ታውቂያለሽ? እሱ ማወቅ ምን ያደርግልኛል በስንቱ? እሺ ምንድነው የፈለግሽው? ይኸውልህ እሱን ለማግኘት ያለኝ ብቸኛ አማራጭ አንተ ነህ። እንደው እባክህን እርዳኝ፣ እባክህ ከጉድ አውጣኝ። ምን ላድርግልሽ? ይኸውልህ ስልኩን ዘግቷል። ጓደኞቹም ቢሆን የት እንዳለ አያውቁም። ግን በምንም ሁኔታ ውስጥ ቢሆን ያንተን ፕሮግራም ሳይሰማ አያድርም። ኧረ እባክሽ። ግን እኮ ፕሮግራምን ወዶት አይደለም የሚያዳምጠው። ያው አድማጭ ስለሌለ ታሳዝነዋል። ኧረ እባክሽ። እና ምንድነው የፈለግሽው?
እኔ የማይፈልኩት ፕሮግራም ላይ እንደናፈኩትና ቶሎ ብሎ ወደ ቤቱ እንዲመለስልኝ እንድትነግርልኝ ነው። ስሙ ማን ነው? ሞክሼ ነው። አይ የጅብ ችኩል ቀንድ ያበቅላል አሉ አበው። ይነክሳል። ያው ነው። ይኸውልህ ሁል ጊዜ አትቸኩል የምልህ ለዚህ ነው። ሳታጣሩ አትቅለበለቡ። ቅልብልብ ሁላ ምንድን ነው? ባልዳ ይሩተና አንድ ላይ